ወይስ ትመልሳላችሁ? እንዳትወድቂ። እኔ አራት አይን ያለኝ ሁለቱን ለእናንተ ሁለቱን ለመንገድ ነው። ህሊና ውስጥ ተሳስቷል፣ ለቅሶ ቤት ተሳስቷል። ኦኬ ሰው ያለው ለምሳሌ ከውጭ ስትመጡ በር ስታንኳኩ ብዙ ጊዜ ምን ይላሉ? ግቡ ይላሉ አይደል? ሳሎን ቤት በር ስታንኳኩ ግቡ፣ ሁሉም ቦታ ግቡ ይላሉ። ሽንት ቤት ስታንኳኩ ሰው አለ ይላሉ። ሰው እዛ ቁጭ ካለ ግቡ አይሉም፣ ሰው አለ ይላሉ። ስለዚህ የሰው ልጅ ያለ የት ነው? ሽንት ቤት ውስጥ ነው። ተመለሰላችሁ? ሰው ያለው ጊዜ ሽንት ቤት ውስጥ ነው። እስቲ ዝም ብላችሁ ታዘቡ። እስቲ ራሳችሁ ታዘቡ። ሳሎን ቤት ግቡ ይባላል። ከውጭ ስታንኳኳ ማነው ግቡ ይግቡ ይባላል አይደለ? መኝታ ሁሉም ቦታ ስታንኳኩ ሰው ከሌለ የለም፣ ካለ ግን ግቡ ይላሉ። ሽንት ቤት ስታንኳኩ ሰው አለ ይላሉ። ስለዚህ ጋይስ ሰው ልጅ ያለው ሽንት ቤት ብቻ ነው። ይሴ ጌታ አይነት እኮ ስማርት ሰው እንደሆንኩኝ ምንም የሚያውቅ ሰው የለም። በቃ አንድ ሰው ሊረዳኝ ያልቻለ ሰው እኮ እዚች ምድር ላይ ሃሌሉያ። ጉምዝ እንዳንቺ አይላጥም። ጉምዝም ምን አመጣው? ባይ ዘ ዌይ አይ ሪስፔክት ጉምዝ ፒፕል። አላፍ ጉምዝ ወደ ጋምቤላ ወደ ደቡብ ወደዛ ያሉ አካባቢ ህዝቦችን አከብራለሁ። በጣም ልዩ ሪስፔክት አለኝ። ሙዝም ነው እንዲ ያልከው? ይሄ እኮ ታውቃላችሁ አታውቁም? ለማወቅ እኮ ነው። ይሄ እኮ ጠቅላላ እውቀት እኮ ነው ጋይስ። ለብዙዎቻችሁ እውቀት ነው። ሸዋንግዛው ነገርኳችሁ እኮ። ወይኔ ቦቲ ጫማዬን ባረግ ለመንገድ አይመችም ብዬ ነው እንጂ እኮ እኔ እኮ ከእናንተ ጋር ለማውራት ነው እንጂ በሳይክል ወይ በመኪና ብሄድ ቀደም እደርሳለሁ። ዝናብም አልደበደበም። ግን የሰው መውደድ በቃ የህዝብ ነኝ ብዬ ሚዲያ ላይ ስለወጣው ህዝብ ምን ይለኛል ብዬ እኮ ነው። ገባችሁ? ህዝብ ምን ይለኛል? ሸዋንግዛውስ ሸዋንግዛውን ሁሉ ቦታ ነው እንደዚሁም ብዙ ሰማችሁ ታዲያ? ጠዋት ያለኝን ከላይ ቲሸርትህን አውልቀህ ሳመኝ ስለው ብርድ ይመታኛል አለ። አሁን የኔ ኑሮ ነው። ቅመሙዬ ቴንኪው ንገሩኝ እስቲ፣ የኔ ኑሮ ነው? ታድጊያለሽ? ታዲያ በዝናብ እየሄድኩ አይደለ? መች ዝናብ ነው ብዬ ተጠለልኩ። እየሄድኩ ነው። እና በዚህ ብርድ የገደለው ሰው አለኝ? አበሻ ብቻ እኮ ነው ፀሐይ ሲሆን ዣንጥላ የሚይዘው፣ ፀሐይ ሲሆን ከቤት የማይወጣው። ነጮች ደግሞ ፀሐይ ለመሞቅ ሀገር አቋርጦ ይሄዳሉ። የእኛ ሰው ደግሞ ፀሐይ ሲሆን በዚህ ፀሐይ አልወጣም ይላል። ፀሐይ ነው ከቤት አልወጣም ምናምን ይላሉ። እነሱ ደግሞ ታውቃላችሁ ቪታሚን ዲ የሚወጡት ፀሐይ ስለሌለ ነው። እና አላፍ ፀሐይ ምናምን ፀሐይም ዝናብ እወዳለሁ። አሁን የሚሄድበት ብዙም ኢምፖርታንት አይደለም፣ መውጣት ስለፈለኩኝ ወጣሁ።
በዝናብ ፀጉርሽን ከተተኮሽ ያ ፀጉር ከተተኮሽማ ኦፍኮርስ ዣንጥላ አይዶን ኢትዮጵያ በየጊዜው መሰራት ትችላላችሁ። እዚህ ነው ፀጉር መሰራት ውድ። አይ ቲንክ ኢትዮጵያ እኮ ብዙ ውድ አይደለም አይደል? ኢትዮጵያ ስንት ነው? እኔ ህልምዋ ወደ እንትን እየሄድኩኝ እንትን እየሄድኩ ነው። አንድ ጓደኛዬ ጋር እየሄድኩ ምሳ አባይም ብላኝ እሷ ጋር ምሳ ልበላ እየሄድኩ ነው። ኩን በጣም ወፈርሽ፣ ስፖርት ስሪ፣ አዝለኝ አታድር፣ አታበላኝ፣ አታጠጣኝ፣ ምን አገባ? እኔ እኮ አልጋ ስር ያለ የደረቀ ካልሲ ሳታወጡ ሰው ቤት ሄዳችሁ በአንቧ ላይ የተሰጣ ፓንት የምታዩ ሰዎች ትገርሙኛላችሁ። ኑሬ እንዴት ነው? ቤቴ ውስጥ ኑሬ እንዴት ነው ብላችሁ አታስቡ? ንገሩኝ እስኪ። ሀበሻ በብዙ መንገድ አሽቋላጭ ነው። እዩ የራሷ እያረረ የሰው ታማስላለች የሚለው አባባል ደንበኛ ሀበሻን ይገልጻል። በደንብ ዝም ብላችሁ እዩ። ቤታቸው ውስጥ በሽተኛ እናት ወይ እህት ወንድም ምናምን ተኝቶ ስለ ሌላ ሰው ቤት በሽታ ያወራሉ። ዝም ብላችሁ ታዘቡ። አሁን ደግሞ እዩ፣ አማራ ክልል ጦርነት ነው፣ ሰው እየተገደለ ነው። እንዳለ ካያችኋቸው ኢራንና እስራኤል ኢራንና እስራኤል ምናምን ነው የሚሉት። ጄሪ ዋይ መቅዲ ማሬ ቴንኪዩ ጄሪ ነው የሚሉት። እና የኛ ሰው በጣም ከሚያሳዝነኝ በምርጫው ባርነትን የሚፈልግ በቃ አሽቋላጭ ልወደድ ባይ የኛ ሰው ባይዘዌ ሰው ልጅ ማሰብ ያለባችሁ እንደሚፈልገው ነው እንጂ መኖር ያለበት እናንተ እንደምትፈልጉት የለም። አበሻ ብቻ ነው ሰው እንዲህ ስታገቡ ውለዱ ይላሉ። ተጋብታችሁ ስትኖሩ ካልወለዳችሁ፣ አንድ ልጅ ስትወልዱ አንድ ድገሙ፣ ሁለት ሴት ስትወልዱ ወንድ ድገሙ፣ ሁለት ወንድ ስትወልዱ ሴት ድገሙ። ይሄ በቃ የሀበሻ ትልቁ በሽታ። ልብስ ስትለብሱ አቃቂ ያወጣሉ። ቤት ገዝታችሁ ኑ መርቁ ብላችሁ ስጠሯቸው ገብተው በሯ ትንሽ ወደዚህ መጣ ብትል፣ መስኮቱ ሰፋ ቢል፣ ቀለሙ ትንሽ ከበሩ ጋር ማች ቢያደርግ፣ ኮርኒሱ ትንሽ ዝቅ አላለም፣ ይሄ ትንሽ ከፈት ያለ ቢሆን፣ የልጆቹ መኝታ ቤት ትንሽ ራቅ ቢል፣ እንዲህ እኮ አያገባችሁም። ኑሯችሁን ኑሩ መናያጤዎች። እስቲ እንትና ወፍሪ እንትና ክሺ ምን አገባችሁ? ይሄ እኮ በሽታ እኮ በሽታ ነው። ኢቨን ልጅ ወልደው ዝም ብላችሁ ጋሪ ላይ ልጅ ይዘው ሲሄዱ ይችኛዋ የ5 ወር ልጅ ያችኛዋም የ5 ወር ልጅ ጋሪ ላይ ይዘው ከሄዱ የዚችኛዋ ልጅ ፋፋ ያለ ከሆነ ወይ ጉድ! እንዲህ እኩያ ናቸው። ግን የአንቺ ልጅ ጋሪውን ያዩታል። ጋሪውን እያዩ እንዲህ እንዴት እሱ ቶሎ አባባ ማለት ጀመረ? የኔ ልጅ እኮ ገና አላለም። አንዳንድ ልጅ ይዘገያል፣ አንዳንድ ልጅ ቶሎ ይናገራል። በተለይ ወንዶች ይዘገያሉ እስከ 3 ዓመታቸው ድረስ። ከዛ ከልጆች ጋር ሲገናኙ ማውራት የሚጀምሩ ልጆች አሉ። ለማውራት ቀስ ብለው፣ ሰው ግን በቃ ወሬ ያደርጋል። ልጇ እኮ 3 ዓመቱ ነው አያወራም። ልጇ እኮ 4 ዓመቷ ነው ምንም አታወራም። ገና ዝም ብላለች። እግዚአብሔር መቼም ምናምን። እንዴት አይነት ችግር እንደሆነ እንዴት አይነት እውነት የለውላችሁ ጭንቀት እንዳለባችሁ እኮ ነው የሚያሳየው። ሳራዬ ቴንኪው። ይሄ እኮ የሚያሳየው ጭንቀት ያልበላውን የሚያክል
እውነቴን ነው የምላችሁ። ያልበላውን የሚያክ የራሳችሁን ፓንት ማጠብ ሳትችሉ የሌላ ሰው ቤት ፓንት ማለቅለቅ የለመዳችሁ አለቅላቂ ሰዎች ናችሁ። ብዙ ጊዜ እኔ እየኖርኩ ነው፣ እሷም እየኖረች ነው። ስለዚህ ለጠቅላላ እውቀታችሁ ከሰው ቤት ወጥታችሁ ቤታችሁን ፈተሽ፣ ኑሯችሁን ኖር፣ ችግራችሁን ፈታችሁ በልታችሁ ስታድሩ ደስተኛ። ሌላው ቀርቶ ቤት ውስጥ ስቃችሁ ካደራችሁ ራሱ ትልቅ ተስፋ ነው። በእውነት ስቃችሁ ካደራችሁ ራሱ በቃ ሰላም። እኔ እኮ የነጭ ሚስት፣ የጥቁር ሚስት፣ የአበሻ ሚስት ብዬ የምለያየው እናንተ በየቤታችሁ ያለውን እኮ ሜቢ እናንተ ልትስቁ ትችላላችሁ፣ ግን ያ ሪያሊቲ ነው። ሀኩና መታታ ሪያሊቲ ነው። እውነቴን ነው የምልሽ። አሁን ያለው ፖለቲካ እያወሩ ቂጣቸውን እስኪያልባቸው ድረስ ከወንበር የማይነሱ ሚስቶቻቸው ምን አቅፎ ነው የሚተኙት? ወይ ትራስ ነው ወይ ዲሎ ነው። ምንም ይሄ የማይካድ ነገር ነው። በቃ ሚስት ከመጣች ወይ ባል ከመጣ ቲክቶክ አለቀ ባይ። ከሌሉ እሺ ችግር የለውም፣ ካሉ ግን በቃ አለቀ። ስለዚህ እውነት ለመናገር ሞስቶፍ ሀበሻ ጭንቀት ውስጥ ነው ያለው። ብዙዎቻችሁ ምንም የማይካድ ነገር ታማችኋል፣ ጎሎባችኋል፣ ጭንቀት ውስጥ ናችሁ። ምንም እርዳታ ልታገኙ አልቻላችሁ። ይሄ በእርግጠኝነት ነው የምነግራችሁ፣ በእርግጠኝነት። ስለዚህ ምንድን ነው እናንተ ማግኘት ያለባችሁ? እርዳታ፣ የቤተሰብ እርዳታ። ደስታው በእጆ ነው፣ ሰላሙ እጆ ላይ ነው። ጄኔራል እያደል እንጂ ሰላሙ ሚዲያ ላይ አይደለም። በቃ ጫካ ውስጥ ምን ሰራለሽ? ካካ ልጥል መጥቼ ካካ እንደዛ ነው የማደርገው ብዙ ጊዜ። ያ ኦኬ። ስለዚህ አትጨነቁ ጋይስ። እኔ የምነግራችሁ ልንገራችሁ፣ እኔ የአራት ልጆች እናት ጂሚዬ ማይ ብራዘር ሰላም ብያለሁ። ጉድ ሞርኒንግ ማይ ዲር፣ እንዴት ነህ? ሰማችሁ? እኔ የአራት ልጆች እናት፣ ባለትዳር፣ በጣም ቆንጂዬ፣ ስማርት፣ ምሁር፣ አስተዋይ፣ ብልጥ፣ ቀጭን፣ ዘለግለግ ያልኩ ኤንድ ዲጄ እና የሸዋን ግዛው ሚስት ነኝ። ያ ዘፋኝ ነኝ፣ ዲጄ ነኝ። ያ ቀጮ ባትሉኝ ደስ ይለኛል፣ ምክንያቱም ቤተሰቦቼም ቀጮ ስለሚሉኝ እኔ መወፈር ነው የምፈልገው፣ ተስፋ መቁረጥ ስለማልፈልግ። ዋው አቆመ። እንዴት ነው እስቲ ሰማይ ነው ሊያዘው። ለማንኛውም ዣንጥላውን እስቲ ደስ ይበለኝ። ሽውዬን ሰላም በይልኝ። እሺ እላለሁ። ባለቤቴ ነጭ ነው ጋይስ። ሽውዬ ሀበሻ ነው፣ አጎቴ ነው። ብዙ ሰው ሽውዬ ባል ይመስለዋል። ሽውዬ አዝሎ ያሳደገኝ አጎቴ ነው። ኦኬ። ባለቤቴ ነጭ ነው። ሮበርት ይባላል። ሮበርት ይባላል። ጄሪዬ ጸጉሩ ነጭ ነው። ባሌ ነጭ አይደል? ያ አይኖም እንደዛው በጣም ሀብታም ነው። ቴንኪው ቱ ጋድ። በጣም በጣም ሀብታም ነው። ፋይት ጋይስ። እኔ እንደውም እህቶቼን የምመክራችሁ የምሬን ነው የምላችሁ፣ ሀብታም አታግቡ። በጣም
ብር ያለው ሰው ማግባት አይጠቅማችሁም። ከኔ ተማሩ። ከምሬ ነው። ከኔ ተማሩ ጋይስ። ሀብታም አግብታችሁ እንደኔ ይኸው እኔ አልሰራም። ሀገር ለሀገር መዞር ነው፣ መጎብኘት ነው ምናምን። ገባችሁ? ድሃ ካገባችሁ እመኑኝ አብራችሁ ትጨቃጨቃላችሁ። ያንን አታገኙት። ቆይ አንዴ አንጥላ የልጠፍ ዝናብ አለ። ያ ሀኩና አትጠራጠራ አልልም። ገባችሁ? አትቀልዱ ጋይስ። እኔ እህቶች የሚጠቅማችሁን ነገር ነው ነግራችሁ። ኧረ ዝናብ አለ። ለእኔ ሳይሆን ለስልኬ ነው። ገባችሁ? ከኔ ተማሩ። ገንዘብ በጣም ባለጌ ነው። ገባችሁ? ገንዘብ በጣም ባለጌ ይኸውኝ እኔ ገንዘብ ስላለኝ ገጠር እኖራለሁ። አይውሽ ደሃ ሆኜ የምሬን ነው የምላችሁ እንደናንተ ባክ ደስ ይለኛል። በቃ ባክ ትንሽ ነው እክክ ባረግ የበይ ተመልካች ብዬ እንደማስብ ታውቃላችሁ። እንዴት ነው ላይፋቸው? እንዴት ነው ቢያገኙ እነዚህ ሰዎች እኔን ቁጭ ብሎ ያዩም ነበር። ስለዚህ የበይ ተመልካች አታርገኝ። በቃ ባርብዬ ላሳንሰው ግን እወጣለሁ እንዳትይኝ። ይሄንን አሳንሽ እኔና ባርብ ጄሪ ነው።